በዋግኽምራ ብሔረሰብ አስተዳደር ሰቆጣ ከተማን ከጻግብጂ ወረዳ የሚያገናኘው የጥራሪ ወንዝ ድልድይ በፌዴራል መንገዶች አስተዳደር የብረት መገጣጠም ስራው ተጀምሯል። በጦርነቱ ምክንያት የወደመው ድልድዩ ለበርካታ ማህበራዊና ኢኮኖሚያዊ ችግሮች አጋልጦ ቢቆይም በአጭር ቀናት ውስጥ ተጠናቆ አገልግሎት እንዲጀምር አስፈላጊውን ድጋፍ እንደሚያደርግ ብሔረሰብ አስተዳደሩ ገልጿል። ሰለሞን ደሴ ተጨማሪ ዘገባ አለው። በሰሜኑ የሀገራችን ክፍል በነበረው ጦርነት ምክንያት የጥራሪ ወንዝ የኮንክሪት ድልድይ ከአገልግሎት ውጭ መሆኑ የሚታወስ ነው። ድልድዩ እንዲሰራ የዋግኽምራ ብሔረሰብ አስተዳደር ለሚመለከታቸው አካላት ጥያቄውን ሲያቀርብ ቆይቶ በፌዴራል መንገዶች አስተዳደር አማካኝነት የብረት ድልድዩ ስራ ተጀምሯል። የዋግኽምራ ብሔረሰብ አስተዳደር ዋና አፈ ጉባኤ ወይዘሮ ፋንታይቱ ካሴ ከሰቆጣ ጻግብጂ ወረዳ የሚያገናኘው የጥራሪ ድልድይ በጦርነቱ በመውደሙ ማህበረሰቡ ለኢኮኖሚያዊ ማህበራዊ ችግሮች መዳረጉን አውስተዋል። የፌዴራል መንገዶች አስተዳደር ስራውን በመጀመሩ ለዋግኽምራ ትልቅ ደስታን የፈጠረ ነው ብለዋል። እንግዲህ የድልድይ ረጅም ጊዜ አገልግሎት ሳይሰጥ የቆየ በጦርነት ምክንያት የወደመ ድልድይ ነው። የኢትዮጵያ መንገዶች ባለስልጣን ይሄ ድልድይ የብረት ድልድይ እንዲሆን በተጠየቀበት ወቅት አፋጣኝ ምላሽ ሰጥቶ ነው በዛሬው ዕለት ስራው ተጀምሮ እየተሰራ ነው ያለው። ስለዚህ ለዚህ እንደ ብሔረሰብ ምክር ቤት የኢትዮጵያ መንገዶች ባለስልጣንን እጅግ በጣም ነው የምናመሰግነው። ባለሙያዎቹ ሌት ተቀን ስራውን ገብተው እየሰሩ ያሉበት ሁኔታ ያለው። ይሄ ድልድይ ስራው ተጀምሮ እስኪጠናቀቅ ድረስ ደግሞ በየደረጃው የሚመለከተው አካል ተገቢውን ክትትልና ድጋፍ ማድረግ እንዳለበት ነው ቦታው ላይ ተገኝተን እያየን ያለነው። የዋግኽምራ ብሔረሰብ አስተዳደር መንገድ መምሪያ ኃላፊ አቶ ሰለሞን እሸቱ በክልሉ መንግስት ሲሰራ በነበረው ከውቅር ጻታ የመንገድ ፕሮጀክት አካል የሆነው የጥራሪ ወንዝ ድልድይ ጉዳት በመድረሱ የመልሶ ማቋቋም ስራዎች ላይ እንቅፋት መፍጠሩን ገልጾ የፌዴራል መንገዶች አስተዳደር የህዝቡን ጥያቄ ተቀብሎ ስራውን መጀመሩ ችግሩን የሚፈታ ነው ብለዋል። የመንገድ በአማራ ብሔራዊ ክልላዊ መንግስት መንገድ ቢሮ በመንገድ ኮንስትራክሽን ኤጀንሲ ከውቅር ጻታ መንገድ ፕሮጀክት አካል ነው። የመንገዱን የሰራው የአማራ ክልል ኮንስትራክሽን ኤጀንሲ ነው። የምታዩት ድልድይ ደግሞ ከ48 ሜትር በላይ ርዝመት ያለው በርካታ ሚሊዮኖችን የጨረሰ የኮንክሪት ድልድይ ነው። እንግዲህ ድልድይ ያው የጥላት ኃይል ነው ያፈረሰው። ካፈረሰው ደግሞ ወደ 2 አመት ያለፈው ነው። ማህበረሰቡ 2 አመት ሙሉ ስቃይ ውስጥ ነው የቆየውና ይህን ጥያቄ መነሻ በማድረግ ከሚመለከታቸው የክልል ርዕሰ መስተዳድርና ከኢትዮጵያ መንገዶች አስተዳደር ጋር በመነጋገር የሚያስፈልገውን የድልድይ መጠን ተፈቅዶልን ወደ ስራ ገብተናል ማለት ነው። ድልድዩ ተሰርቶ ሲጠናቀቅ ተፈናቅለው ወደ ወረዳቸው የተመለሱት የጻግብጂ ወረዳ ህዝብ ድጋፍ ለሚያደርጉ አካላት አመቺ ይሆናልም ብለዋል። እንግዲህ ድልድይ በመሰራቱ ከጥላት ነፃ ያወጡ ቀበሌዎችም ሰባዊ ድጋፍ ለማድረግ እንደ ምክንያት ሆኖ የነበረው ጥራሬ ነው። ይሄንን በዚህ 15 ቀን ውስጥ ምንፈታ ከሆነ ይሄን ማህበረሰብ ለማገዝ የሚፈልግ የግል ድርጅት ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ መንግስት ያልሆነ ድርጅት ሊሆን ይችላል። ማንኛውም ሰባዊ ድጋፍ ለማጓጓዝ ከ15 ቀን በኋላ የሚችሉበት እድል ተፈጥሯል ማለት ነው። ይሄ ብቻ አይደለም፣ ልጆቻችን ወደ ትምህርት ቤት ይገባሉ። ወደ ትምህርት ቤት የሚገቡትንም ለትምህርት ቤት የሚያስፈልጉ ግብአቶችንም ለግብርና የሚያስፈልጉ ግብአቶችን ለማድረስ እንቅፋት ሆኖ የነበረው ድልድይ ያው የክልሉ መንግስትና የፌዴራል መንግስት ያደረጉት ርብርብ ያው አሁን በመሰራት ላይ ይገኛል ማለት ነው። የፌዴራል መንገዶች አስተዳደር የድልድይ ባለሙያ አቶ ዋሚዳባ ድልድዩ ከነበረው በተሻለ መንገድ የሚሰራና ማንኛውም ተሽከርካሪ የሚያስተናግድ መሆኑን ገልጾ የሚሰራው ድልድይ 48 ሜትር ርዝመት ያለው መሆኑን ገልጾ ስራው በአጭር ጊዜ ውስጥ ይጠናቀቃል ብለዋል። ድልድዩ መሬት ላይ መገጣጠም ስራ እየሰራን ነው። እንግዲህ እንደዚህ አቤል ፈቃድ የተወሰነ ቀን መሬት ላይ የሚገጣጠሙትን ከገጣጠምን በኋላ የገጠማው ዋናውን የገጠማ ስራ እንጀምራለን። ድልድዩ 48 ከምናምን ነው፣ 48 ሜትር ከምናምን ነው ሳንት ባለው። እነሱን እንግዲህ ለማጠናቀቅ አንዳንድ ጊዜ የቦታው ሁኔታ ይወስናል። አንዳንድ ዝናብም ሊዘንብብን ይችላል፣ አንዳንድ ጊዜ ማሽንም እምቢ ሊል ይችላል። ያ ግን በአጭር ጊዜ ለመጨረስ እየሞከርን ነው ከዛሬው ጀምሮ ማለት ነው።